በቃቸው አፈራችሁብኛል። ችግር የለውም አንተ እንቀጣለን። የሴት ሞዴል ስታይል ማለት ነው። እሺ አሁን እንግዲህ አዳዲስ ሞዴሎቻችን መጥተውልናል። ተፈጠሩ መልካም የሆኑ ነገሮች ነበሩ። በዚህም እንግዲህ እንዳያችሁት እርቆች መጥተዋል። የመቻቻል ወኔ ለመልካም ተግባር ለደካማው ጎን ላያየነው ተገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ውልከመንም ያለበት ቪዲዮ ነው። እኔ ጋር ሲመጣ እኔ ቤት ላይ ሲመጣ ሰላም በላችሁ እስኪ ቤተሰቦች እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንግዲህ ለምን እንደሆነ አላውቅም ዛሬ እፈልጋለሁ ምናምን እያለኝ ነበር። በስልክ እየተጨቃጨቀኝ ነበር። አልገባኝም፣ አልተረዳሁትም። በግልጽ ሊነግረኝ ጸብ ምናምን እንድትቀጥሉ አልፈልግም። ማለት እየደበራችሁ ወይ ውስጣችሁ ላይ የሆነ ነገር ሀፕን እያደረጉ እንዲሄዱ ስላልፈለግኩኝ ያለውን ነገር ፒስ አድርገን ሶስታችንም ፈቲንም አድርገን እንደ ጓደኛ እንደ ፍሬንድ ደስ እንደሚል በወንድማማችነት በህታማቾችነት እንድንቀጥል እፈልጋለሁ። የነገ ማንም አያውቅም። ነገ ምን ሊፈጠር እንደሚችል አያውቅም። ነገሮች ፊክስ ሆነው የሆነ ነገሮች ሀፕን አድርገው የሆነ ነገር ቢመለስ እሰየው መልካም፣ ካልሆነም ግን እንደ መልካም ብዙ ፖዚቲቭ ነገሮችን ብዙ የደስታ ቀኖችን አብራችሁ እንዳሳልፋችሁ ሰዎች ነገሮችን ፊክስ አድርጎ ስለ አራታችን ስለ ፈቲ ስለ እኔ ስለ ፍቅር ነው እያወራን ሰው ለፍቅር ከማንም በፊት በላይ አንተ ነህ። ገባህ? ምክንያቱም ብዙ ክፉ ነገሮችን ብዙ ችግሮችን ብዙ የደስታ ቀኖችን ምናምን አሳልፋችኋል። እንዳንተ የእሷን ሚስጥር የእሷን ገበና የእሷን ጓዳ የሚያውቅ ሰው የለም። በተቃራኒውም ልክ እንደሷ ያንተን ሚስጥር ያንተን ውስጥ ያንተን ጓዳ የሚያውቅ ሰው የለም። ያንተን ገበና የሚያውቅ ሰው የለም። ሰማው ገብተዋል። ይህን ነገር ደግሞ ካለ መጣላት ወይም መራራቅ ምናምን የለባችሁም ብዬ አስባለሁ። እና አሁንም ለመድገም ያክል ነገ ከነገ ወዲያ ምን ሊሆን እንደሚችል አናውቅም። ግን ነገሮች ሀፕን እንትን እስከሚሉ በተስተካከለ በመተሳሰብ ከሄድ በመደራረግ በመሳቅ ወላሂ ምሬን ነው ምናምን እንዲሄዱ ፈልጋለሁ ከዚህ በኋላ ያሉት ነገሮች እና ይህንን ለማለት ነው። በሲሪየስ ማለት ለእንደዚህ አይነት ቁም ነገር አይነት ጉዳይ አይደለም አመጣጤ የመጣሁት። ግን ኦልሬዲ ነገሩ ቁም ነገር ከሆነ አይቀር ብዙ ደክመናል፣ ብዙ ለፍተናል። ሪካይ አንድን ሰው ስታጡት ነው ምን ያህል እንደምታፈቅሩት የምትረዱት። እና አይ ነው በቃ ይሄ ለረጅም ጊዜ ሳስብበት የነበረ ነገር ገብቷል። እኔና ፍቅር አብረን እንደማንሆን አረጋግጫለሁ። በፍቅር ልንቀጥል እንደማንችል በብዙ ነገር አረጋግጫለሁ። ሰው አሁን የሚሻለው እናንተ ያመጣችሁት ሀሳብ ከዚህ በፊት ፍቅር እራሷ ያመጣ አምስት የሴቶች ፎቶ አለ። አምስት የሴቶች ፎቶ ደብሮሻል? ትዝናኛለሽ? አሳየት። ና ደግሞ ትችልበታለህ። ፍቅር ሰው ዛሬ በአዲስ ሀሳብ ጥሩ በሆነ ሀሳብ ነው ካሜራ እንዲያዝ የፈለግኩት እና በእኔ ቤት ቪዲዮ መስራት የፈለግኩት። እሱም ምንድን ነው ፉፉ ጋር አውርተናል። እኔ ራሴ እነግርሻለሁ ሁሉ ነገር እና ያው ከባድ ነው። ከዛ ፊት ምንድን ነው የነበረን እኛ ማን ነበርን፣ ፉፉ ማን ነበር፣ ፍቅር ማን ነበረች የሚለውን ነገር ለማስታወስ ከተፈለገ ወደኋላ መለስ ብሎ ቪዲዮዎችን ማየት ይቀላል እና ከስተውሻልሽ
ፈርስት ጓደኝነታችን ሲጀምር እነዛ ጊዜያቶች ማለት በድጋሚ እንዲመለሱ ነገሮች ቀልድ ቢመስሉም ግን ሲሪየስሊ ጓደኝነቱ ከባድ ነው አውቃለሁ። ግን እኔና አንቺ በጓደኝነት የድሮ ማንነታችን ቢመለስ በኖርማል ጓደኝነት ገብቶሻል። እኔ እንዳስተማሪ እንዳንቺ አንቺ እንደተማሪ አይነት ነገር የነበረው ከዛ በፊት የነበረው ነገር እንደዚህ አይነት ነገር ያስፈልጋል። ልትወጁ የምትደግፊ ነገር ነው ብዬ አስባለሁ። እና እንደ ግንኙነታችን እንደ ፈርስት ግንኙነታችን አስተማሪ ተማሪዎች ከዚህ በኋላ ብንቀጥል ኖርማል ጓደኞች ከልብ ነው ከልቤ መሆኑ ይዞን የጠበቀኝ እና ከልቤ መሆኑን የምታውቂ ምናልባት ቪዲዮ ስታይ ነው። አሁን ላታምኚኝ ትችያለሽ እንዲህ ስናገር፣ ግን የምሬን ወላሂ የድሮውን ጓደኝነት መርጫለሁ። እርግጠኛ ሆኜ የምነግርሽ ስንገናኝ በነፃነት ሀሳባችን የምንገናኝበት የማልደብቅሽ የማትደብቂ ገብቶሻል። በቃ ችግርሽን ስትነግሪኝ ችግር ስትነግሪሽ አይነት ጓደኝነት በቃ እሱ ነገር ነው። ደስተኛ ገባሽ? ያ ጊዜ ለእኔም ለአንቺም ሰላም ነው ደስታ ነው ብዬ አስባለሁ። እንደዛ አስተሳሰብ ቢኖርህ እኮ መጀመሪያ መቀበል ትችል ነበር፣ ሀሳቡን አምጥቼልህ ነበር እና አለመቀበል ይስተት ስለ ስህተት ልናወራ ሳይሆን ምን መሰለሽ የነገ ማንም ያውቅ ማለት አይገፋ አይቁረጥ ልብ ደንስ ነበር ያልከኝ እንዴ? እኔ ጨዋታ ውስጥ አልገባም። ትዳኝ በእሷ ፊት አይደለም። እኔ ጨዋታ ውስጥ እቀላቀላለሁ። አንተ ምንድን ነው? እኔ ካውተር። አንተስ? ካውተር። እኔ ኦሊ ነኝ። ይላል እቀጣለሁ። ፍቅር በጎች ለባበሱ ለምናምኑ እሺ አሁን እንግዲህ አዳዲስ ሞዴሎቻችን መጥተውልናል።